ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሊቢያ ውስጥ በርካታ ሰቆቃ ባሳልፍም በአይኤስ የተቀጠፉትን ወንድሞቼን በፍጹም አልረሳም። ዳንኤል አብርሃ ባለፈው ሳምንት 23 የተሰኘ መጽሐፍ ተመርቆ ለንባብ በቅቷል። መጽሐፉ ከአዲስ አበባ ተነስቶ በሱዳን በሊቢያ አድርጎ ወደ አውሮፓ የተሻገረ ወጣትን የስቃይና የስኬት ታሪክ ነው። ይህ መጽሐፍ ያሉ ተባለ ታሪኩ አይደለም፣ እውነታውን ከፈረሱ አፍ የሚሰማበት መጽሐፍ ነው። ዳንኤል አብርሃ ታሪኩን ሲጽፈው፣ ቢንያም አቡራ ደግሞ የአርትዖትና የማሰናኘት ድርሻውን ተወጥቷል። ይህንን 262 ገጾች ያሉት የዳንኤል የስደት ታሪክ ከሊቢያ እስር ቤት፣ ከአይኤስ ጭፍጨፋ፣ ከጀልባ መገልበጥ የሚያመልጥባቸውን አጋጣሚዎችም የያዘ ነው። ዳንኤል አዲስ አበባን ለቆ ሲሄድ እንደ ማንኛውም ስደተኛ ፖለቲካዊ ጥያቄ ኖሮት ወይንም ኢኮኖሚያዊ ምክንያት አንግቦ አልነበረም። እናቱ በልጅነቱ ያጣውና በአሳዳጊዎቹ ቤት ያደገው ዳንኤል አባቱን የመፈለግ ጥያቄ በልቡ አዝሎ ነው ለስደት እግሩን ያነሳው። የዳንኤል ስደት ጉዞ በዓለም ላይ ካሉት አደገኛ የስደት መስመሮች መካከል ባንዱ የተካሄደ ነው። ከአዲስ አበባ ባህር ዳር ወደ ድንበር ከተማዋ መተማ፣ ከዚያም ወደ ሱዳንና ሊቢያ መጓዝ ቀዳሚው ምዕራፍ ነበረ። በመንገዱ ላይ ከጨካኞች የሰው አዘዋዋሪዎች ጋር ፊት ለፊት ተገናኝቷል። ረሃብና በሽታ የማያቋርጥ አጋር በሆነበት መጋዘን ውስጥም ታስሮ ተርፏል። ከ30 በላይ ኢትዮጵያውያንና ኤርትራውያን ወገኖቹ በታጠቁ ቡድኖች ሲገደሉ በቅርብ ርቀት ሆኖ ዜናውን ሰምቷል። ተርቦ ታሞ ተደብድቦ በሕይወት ተርፎ የሜዲትራሊያን ባህርን በጀልባ ተሻግሯል። የዳንኤል የስደት መንገድ አውሮፓ ከደረሰም በኋላ በቶሎ አልተቋጨም። በጣሊያን፣ በጀርመን እና በቤልጂየም አቋርጦ በመጨረሻ ዩናይትድ ኪንግደም ከትሟል። ዛሬ በትልቁ ሬስቶራንት ውስጥ የሚሰራ የሰለጠነ የምግብ ባለሙያ ሲሆን ትምህርቱን ተከታትሎም ለመመረቅም በቅቷል። ዳንኤል ከአዲስ አበባ ተነስቶ የሜዲትራሊያን ባህርን እስኪሻገር ድረስ 5 ወር ያህል ፈጅቶበታል። የተለያዩ ደላሎች ተፈራርቀውበታል። የተቀበለውን ገንዘብ የሚክድ፣ ለሌላ አዘዋዋሪ የሚሸጥ፣ ምግብ በምንፈልግም የሚቀጣ፣ ወጠምሻ ቀጠሮ የሚያስገርፍ ደላላ በአይነቱ ያለባት፣ የጥይት ድምፅ ሙዚቃ በሆነባት ሊቢያ በተስፋ ማጣትና በችግር ብዙ አሳልፏል። ዳንኤል የመጀመሪያ የስደት ጉዞውን ሲያስታውስም ከኢትዮጵያ ብቻዬን ነው የወጣሁት። ብቻዬን የመሰደድ አይነት ስሜትም ተሰምቶኝ ነበር። ለካ ሰው እየተሰደደ ነው ያልኩት መተማ ስደርስ ነው። ሰው በተናጥልም በቡድንም ይጎርፋል ይላል። ከአዲስ አበባ ጥቂት ገንዘብና የሚለብሳቸው ጨርቆች ሸክፎ ብቻውን የወጣው ዳንኤል መተማ እስኪደርስ ድረስ ብቻውን የነበረ ቢሆንም በሕዝብ ማመላለሻ አውቶቡስ ውስጥም ከሀገር ለመውጣት እንደ እርሱ ጉዞ የጀመሩ ወጣቶችን ተመልክቶ ወዛቸው ከተሰራበት አፈር ከሕዋሳቸው ከተመጀበት ትቢያ ተነቅለው የሚተሙ የሰው ጅረቶችን አስደንቆታል። ስደተኛ መንገዱ ይመስላል እንጂ ጥያቄው ግን ቡራቡሬ ነው። የተወሰነው ኢኮኖሚያዊ ጥያቄ ያነሳል፣ ሰርቶ የመለወጥ ፍላጎቱንም ያስቀድማል። የተወሰነው ደግሞ ፖለቲካዊ ቅራኔ ኖሯቸው ከእስራትና ከእንግልት ለመሸሽ ስደትን ይመርጣሉ። ዳንኤል ግን ከነዚህ ሁሉ በተለየ አባቱን ለመፈለግ ነው የወጣው። በመጽሐፍ ገጹ 67 ላይም ይህንን ሀሳብ እንዲህ ብሎ ሰፍሯል። እኔ ከተሰደድኩ ቆየሁ። አካሌ ነው መጻተኛ ያልሆነው፣ መንፈሴ ጉዞተኛ ከሆነ ሰነባብቷል። ወላጅ እናቴ በልጅነቴ እንደሞተችና አባቴም እንደ አንድ ልጁን ማሳደግ እንደማይፈልግ ካወቅኩ ጀምሮ ነፍሴ አልሰከነችም። አንዳንዴ ክፉ ሰዎች ቦታዬን ካሳዩኝና ጥያቄው መጠየቅ ከጀመርኩ ጀምሮ ነፍሴ በስደት ላይ ነበረች። ሰው ማየት የሚችለው አካሌ ነውና አሁን ገና ስደት የወጣሁ ይመስለዋል። እውነታው ግን ስደት ከወጣሁ ብዙ ዓመታት አስቆጥሬያለሁ። ዳንኤል አባቴ ኤርትራዊ ነው፣ ግን የት እንዳለ አላውቅም ሲልም ከቢቢሲ ጋር ቃለ ምልልስ ባደረገበት ወቅት ተናግሯል። የቤተሰብ የማንነት ጥያቄ ውስጥ ስለወደኩኝ ሽሽት ላይ ነበርኩ። በአሳዳጊዎቼ ነው ያደግኩት። አባቴ የት እንዳለ በምን ሁኔታ ውስጥ እንዳለ አላውቅምና እርሱን መፈለግና ሽሽት ውስጥ ነበርኩ። ዳንኤል ለስደት የወጣበትን ምክንያት
ማንነትን ፍለጋ ሽሽት ማለት ይመርጣል። አባትህ አይፈልግህም የሚለው ንግግር የትም ይሁን የትም መሄድ መሸሽ አባትን መፈለግ ያሳምምሃል ራስን የማቆም ደግሞ ሌላ ብርቱ ጥያቄ የለ። ራስን በሁለት እግር ስታቆም ነው አባትንም ቤተሰብንም የምትፈልገውና የብዙ ምክንያቶች ጥርቅም ነው ወደ ስደት እንድወጣ ያደረገኝ። የስደት መንታ መልኮች ዳንኤል በስደት ውስጥ መተሳሰብን፣ ፍቅርን ብቻ ሳይሆን ጭካኔንም ተመልክቷል። በህመም በረሃብ ወቅትም መተሳሰብና መተዛዘን እንዳለ ሁሉ በሌላ ወቅት ደግሞ የራስን ነፍስ ብቻ ለማትረፍ ሌላውን ጨፍልቆ ማለፍ በሊቢያ በረሃ ውስጥ በጉልህ ተመልክቷል። አንዳንዴ ራስን ለማዳን አንዱ አንዱን ረግጦ የሚያልፍበት አጋጣሚ አለ። በተለይ ባህር ላይ በነበርንበት ወቅት የጫነን ጀልባ ሚዛኑን መጠበቅ ሳይችል ሲቀር ስደተኛውን የራሱን ነፍስ ለማዳን ሴትም ሕፃንም ምንም የማይመስለው ጊዜ አለ። ዳንኤል በሊቢያ በነበረባቸው ጊዜያት ውስጥም ኢትዮጵያውያን፣ ኤርትራውያን፣ ሶማሊያውያን፣ ሱዳናውያን፣ ቻዳውያን ተመልክቷል። እነዚህ ሁሉ ስደተኞች ከየትኛውም ሀገር ጫፍ ይምጡ፣ ከየትኛውም ከተማ ይፍለሱ የሚያመሳስላቸው ነገሮች መኖራቸው አስታውሷል። ሁሉም ከሀገራቸው ከወጡ በኋላ ቢጭናቸው አህያ ቢጋልባቸውም ፈረስ ሆነው ቀናቸውን ፈቅ ለማድረግ አንገታቸውን ደፍተዋል፣ አፋቸውንም ሸብሽበዋል። ስደት ሁሉንም እንዳጋዳሚ ወንበር እኩል ወደ ጎን ደርድሮ ያስቀምጣል። ከኢትዮጵያ ነው፣ ከሶማሌ መምህር እና ወታደር፣ ምሁርና መሀይም፣ ከሱዳን ነው፣ ከኤርትራ ሁሉንም እኩል ያስቀምጣል። ስደት ለሁሉም እኩል ነው። ከሀገርህ ከቆየ ከወጣህ የሚገጥምህ ተግዳሮት የማታልፍበት ውጣ ውረድ ተመሳሳይ ነው። ለሀገሬውም ጸጉር ለውጥ ነው። በቆዳ ቀለምም ነጣ ብትልም ጠቆር ብትልም የስደትን መልክ አትቀይረውም። በዚህ ጊዜ ውስጥ የስደተኝነትን የነገ ዕጣ ፈንታ የሚወስን መልኩን የሚያጠይሙ ወይንም የሚያደፈርሱ ደግሞ የሰው አዘዋዋሪዎች ናቸው። ዳንኤል እንደሚለው በከፍተኛ ሁኔታ የስደተኞች ቁጥር የሚመሩት ኤርትራውያን ናቸው ይላል። ከዛ ሶማሊያውያን፣ በመቀጠል ቻዶች እንዲሁም ሱዳናውያንና ኢትዮጵያውያን ይቀጥላሉ። ዳንኤል መጽሐፍ ላይ ሊቢያ መርከብ ላይ ሲጫኑም በዚሁ ቅደም ተከተላቸው መሆኑን አስፍሯል። ቅድሚያ የሚሰጠው በስራቸው ብዙ ስደተኛ ላላቸው ትላልቅ ደላሎች ነው። ከዚህ በተጨማሪ ዳንኤል በመጽሐፍ ላይ ስለ ሱዳናውያን ደላሎች በጎ ነገሮችን አስፍሮ እናነባለን። ይህ ለምን እንደሆነ ቢቢሲ ሲጠይቀው መጽሐፉ ከእውነትና ከህይወት ቀስም መጠለሉን ይናገራል። እኔ የጻፍኩት ያየሁትን ያጋጠመኝን እውነቴን ነው። እንግዲህ በወቅቱ እነዚያ ጥሩ ሰዎች ጥሩ ደላሎች ሆነው ነው እንጂ የሱዳናውያን ክፉ ሰዎች አሉ። መጋዘን ውስጥም በነበርኩበት ሰዓት ጓንታናሞ የሚባለው ውስጥ ሊቢያኖቹ የሚቀጥሯቸው ገራፊዎቹ ሱዳናውያን ነበሩ። እኔ ግን የገጠሙኝ ደግ ስለሆኑ ነው። ዳንኤል የሜዲትራሊያን ባህር ለመሻገር ጀልባ የሚሳፈርበት የመጨረሻ ምዕራፍ ላይ ሆኖ ገንዘብ የከፈለው ሱዳናዊ ደላላ ግማሹን ቀንሶበት ተቸግሯል። በዚህ ወቅት ደግሞ ምህረት አድርጎ እንዲሻገር ያደረገ ደላላ ሊቢያዊ ነው ሲልም የነበረውን ዥንጉርጉር መልክም ያስረዳል። ለመጽሐፍ አርትዖት የሰራው ቢንያም አምቡራ በበኩሉ ከአዲስ አበባ ባህር ዳር፣ ከባህር ዳር መተማ፣ ከመተማ ሱዳን፣ ከሱዳን ሊቢያ ለመድረስ የፈጀው ጊዜ 2 ሳምንት ብቻ የወሰደ መሆኑን በማስታወስ የስደት ህይወት በጥድፊያና ውክቢያ የተሞላ መሆኑንም ያሳያል። ይህ የዳንኤል መጽሐፍ እውነተኛ ታሪክ ባይሆን ኖሮ ኢታማኒ ጥድፊያ በመባል ይተች እንደነበረ የሚገልጸው ቢንያም የሰው አዘዋዋሪዎች የስደተኞች መቆየትን የመፈለግ መብት ጥሰው በአንዲት ቀን ሳራ በረሃ ላይ መጣላቸው የስደተኞች ህይወት በዚህ መልክ ለመበየኑ አስተዋጽኦ ማድረጉንም ይናገራል። አበቃልኝ ያልኩባቸው ሰዓታት ዳንኤል ከ11 ዓመታት በፊት ራሱን እስላማዊ መንግስት ብሎ የሚጠራውን ቡድን 34 ኢትዮጵያውያንና ኤርትራውያን በሊቢያ በረሃ በጥይት ሲገድል አንገታቸውን ሲቀላ እርሱ በአጃቢ መጋዘን ውስጥም እስረኛ ነበር። በወቅቱ በዚህ መጋዘን ውስጥ ከታጎሩ ከ2 ወር በላይ ሆኖታል። ይህ የሆነበት ምክንያትም የተወሰኑ ስደተኞችና እርሱ ክፍያቸውን ባለማጠናቀቃቸው እንዲጓዙ ባለመፍቀዱ ነው። ከአጃቢያን እስከ ትራብልስ ለመጓዝ ከ30 በላይ ኬላ ማለፉ ግድ መሆኑን ዳንኤል በመጽሐፍ ላይ ያስፍሯል። እነዚህን ኬላዎች ለማለፍ ደግሞ አደገኛ ስለሆነ ደላሎች ስደተኞችን ይዘው ለመሄድ የሚመርጡት በበረሃው ነው። ከዳንኤል ጋር በመጋዘኑ ውስጥ የነበሩና
ክፍያቸውን ያጠናቀቁ የጨርቆስ ልጆች በመኪና ተጭነው ጉዟቸውን ጀመሩ። እነዚህ ስደተኞች ግን እንዳሰቡት ወደ ሊቢያ ዋና ከተማ ትሪፖሊ አልደረሱም። በመሃል አይኤስ እጅ ላይ ወድቀው ተገድለዋል። ከእነዚህ ሟቾች መካከል የተወሰኑት ዳንኤል ከነበረበት መጋዘን ውስጥ አብረው ነበሩ። በወቅቱ በማህበራዊ ድረገጾች የተሰራጩ ቪዲዮዎች የቡድኑ ታጣቂዎች ብርቱካናማ መለዮ የለበሱ ሰዎችን በጥይት ደብድበው ሲገድሉና አንገታቸውን በስለት ሲቀሉም አሳይቶ ነበረ። ዳንኤል በመጽሐፉ ላይ ሁኔታውን ሲያስታውስም ከቲቪው ጋር ተፋጥተን ከአንድ ሳምንት በፊት አብረው የበሉ፣ አብረውን የጠጡ፣ አብረውን መኝታ የተጋሩ እነ ሄብሮን ናቸው። ሶስቷ አየኋቸው። ተመሳሳይ ቱታ ለብሰዋል። እጃቸው ወደ ኋላ ታስሯል። በሸላቶች ፊትም እንደሚታረድ በግ ዝም ብለዋል። የተንበረከኩት ከአይኤስ ታጣቂዎች ዘንድ እንደሆነ ለማወቅ በዚሁ ሰዓት አጋዥ አላስፈለገኝም። አንድ ባንድ በታጣቂዎች ሲታረዱ ተመለከትኩኝ፣ ዞረብኝ ይላል ዳንኤል። በሊቢያ ውስጥ አለቀልኝ፣ ከዚህ በኋላ ምንም ተስፋ የለኝም ያለባቸው አጋጣሚዎች መካከል አንዱ የእነዚህ ወጣቶች ግድያ ነው። አብረውኝ የነበሩ፣ አብረውኝ የተኙ፣ አብረውኝ ያደሩ፣ አብረውኝ የተራቡ ልጆች ሲታረዱ እኔም በቃ አብቅቶልኛል የመጨረሻዬ ነው ብዬ ተስፋ ቆርጬ ነበር። ይህ ብቻ ሳይሆን ከዚያም ደግሞ ወደ ሜዲትራሊያን ባህር መሻገሪያው አካባቢ ተቃርቦ በነበረበት ወቅት በጣም በህመም ሰቆቃ፣ የመሞት ምስሎች፣ የህይወት ትርጉም ጥፋቶች፣ ሞት ናፍቆኝ ተስፋ ቆርጬ ነበር ይላል። ሊቢያ ውስጥ ከገጠመኝ ራሴን የጠላሁባቸው፣ ራሴንና ፈጣሪን አማርሬ የወቀስኩባቸው በርካታ አጋጣሚዎች አሉ የሚለው ዳንኤል ትልቁን ቦታ የሚይዘው ግን ወንድማማቾችን በአይኤስ ያጣንበት ነው። የመጽሐፉ ርዕስ ለምን 23 ተባለ? የመጽሐፉ አርትዖት የሰራው ቢንያም አቡራ እና ባለታሪኩ ዳንኤል መጽሐፉን ለምን 23 ለማለት እንደወሰኑ ሲያስረዱ ዳንኤል ከአዲስ አበባ የተነሳው ጥር 23 ነው በማለት ነው። በሊቢያ በረሃብ ስደተኞች ፒክአፕ መኪና ላይ ይጫኑ የነበሩ 23 እየሆኑ እንደነበረ በመጽሐፉ ላይ ተገልጿል። በሰዓቱ ለ6 የወጡ የጨርቆስ ልጆች አብዛኞቹ ዕድሜያቸው ከ23 ዓመት በታች ነበሩ የሚለው ቢንያም የ23 ቁጥር ተአምርታዊ ትርጓሜ ከዕጣ ፈንታ ጋር፣ ራስን ከመፈለግ ጋር፣ ከፈጣሪ እረኝነት ጋር ይቆራኛል ሲልም ያብራራል። እነዚህ ደግሞ መጽሐፋችን ውስጥ በዋነኝነት የሚንጸባረቁ ነገሮች ናቸው በማለት መጽሐፉን ለምን 23 ማለት እንደመረጡም ያስረዳል። የማያበራው የሊቢያ ስደት መንገድ ዳንኤል ስደት ለየትኛውም ሰው የሚመከር አይደለም ካለ በኋላ ነገር ግን ሰው ማጥፊያ ሳያጣራው ወደ ስደት አይወጣም ይላል። በተለያየ መንገድ ከሀገር ወጥተው ኑሯቸውን በአውሮፓና አሜሪካ ያደረጉ ሰዎች ግን ስለ ስደት ታሪካቸው ሲናገሩ መሀሉን አያሳዩም የሚለው ዳንኤል የስደት ዳሩ የጸደይ አበባ መሀሉ ግን እሳት፣ ስቃይ፣ ረሃብ ነው ያለው። ያኔ በወቅቱ አማራጮች በመጥፋታቸው የሊቢያን የስደት መንገድ መምረጡን የሚያስታውሰው ዳንኤል አሁን ግን ከሀገር ወጥቶ ራሱን ለመቀየር ለሚፈልግ ሰው በርካታ አማራጮች አሉ ሲልም ያብራራል። አሁን ግን ሊቢያን መርጦ ለስደት እግሩን የሚያነሳ ሰው በገንዘብ በአካላዊ ስቃይም የበለጠ ዋጋ እንደሚከፍል የሚያስረዳው ዳንኤል ትሸጣለህ፣ ትለወጣለህ፣ አንተ ላይ የትኛውም ደላላ ገንዘብ ነህ፣ የትኛውም አጋች እያገተ አንተን እየሸጠና እየለወጠ እየመነዘረ ሀብቱን ሊያበዛብህ ነው የሚፈልገው ይላል። ሊቢያ ውስጥ አሁንም ሁሉም አጋች ሆኗል። ታጣቂውም በመንግስት ስም የተደራጀውም ተራው ነዋሪም ያግታል፣ ገንዘብ ይጠይቃል ሲልም የሚያብራራው ዳንኤል ስለዚህ የእርሱ መጽሐፍ የሚያነቡና የስደት ሀሳብ ያላቸው ሰዎች ቆም ብለው እንዲያስቡ ያደርጋል ብዬ አስባለሁ ሲልም ተስፋውን ይገልጻል። ስደት ሲያስብ ከአእምሮ የማይጠፋ ጠባሳ መኖሩን የሚናገረው ዳንኤል የደላሎች ጭካኔ፣ የአሸጋጋሪዎች ርህራሄ ማጣት ዘላቂ ጠባሳ ይጥላል ይላል። በስደት ዓለም የምትደገፉበት የምትተማመንበትም ሕግም ሆነ ሰው የለም በማለት እንደ ሊቢያ ያሉ የስደት መንገዶች ከመምረጥ በፊት ሌሎች አማራጮች መመልከት ተገቢ መሆኑንም ያስታውሳል። ታሪክህን ለምን በመጽሐፍ መልክ ማቅረብ ፈለግ? በርካቶች በሱዳን በሊቢያ አድርገው ወደ አውሮፓ ተሻግረዋል። ነገር ግን ታሪካቸውን በመጽሐፍ መልክ ያካፈሉት እጅግ በጣም ጥቂቶች ናቸው። ዳንኤል ይህ ታሪክ የኔ ታሪክ ብቻ አይደለም፣ የብዙዎች ቁስል፣ የብዙዎች ህመም ነው ሲል ለቢቢሲ ተናግሯል። በአውሮፓ በአሜሪካ ያሉና ስደትን ያዩ ሰዎች
ይህንን ህመማቸውን ተሸክመው ተደብቀው እየኖሩ ነው። ብዙ አውርተነዋል፣ ብዙ ግን አልተጻፈም። ተሰንዶ የሚገኝ ብዙ ነገርም የለም። ዳንኤል ይህ የእርሱ የስደት ታሪክ በመጽሐፍ መልክ መቅረቡ ለእኔ ታሪክ ጥናት እና ምርምር ማካሄድ ለሚፈልጉ የሊቢያን የስደት መንገድ ማወቅ ለሚሹ ደግሞ የሚጠቅም ሰነድ ነው ሲልም የሚኖረውን አበርክቶት ያስረዳል። መጽሐፍ የሚያነቡ በዝርዝር ያሰፈራቸውን የስደት ቁስሎች እንዲረዱ፣ እያንዳንዱ የጉዞን እንግልት እንደሚመለከቱ እንዲሁም እውነትን እንዲገነዘቡ፣ ለስደት ከተነሱም ይህንን አንብበው የሚገጥማቸውን ቀድመው እንዲያውቁ መሆኑን ይናገራል። የመጽሐፍ አርታኔ ብንያም በበኩሉ በተደራሲው ልብ ውስጥ ታትሞ ቢቀር የሚመኘው ሌላ ነው። ዳንኤል አጃቢ መጋዘን ውስጥ በአንድ ሳህን ለ5 ከሚቃመሷት መኮረኒ የበለጠ የአንድ ወዳጃቸው የስልክ ጥሪ ይናፍቃሉ። የዚያ ሁሉ የስደተኞች ምኞትና ጉጉት ተደውሎልሃል መባል ነው። ዛሬ እኛ ወይም ደግሞ ደወሉብኝ ብለን የሚያበሳጨን የስልክ ጥሪ የአንዳንዶች የመጨረሻ ምኞታቸው ነው። ተደራሲው ልቦና ላይ ይህ ቢታተም ደስ ይለኛል ይላል። አክሎም ስደት የግለሰቦች ከሀገር ሀገር የመቀየር ሁኔታ ብቻ አይደለም የሚለው ቢንያም የየቀኑ ህይወታቸውን የስደት ነው። ከእውነት እንሰደዳለን፣ ከሀቀኝነት እንሰደዳለን፣ ከማንነታችን እንሰደዳለን፣ ከህሊናችን እንሰደዳለን፣ ከቅንነት እንሰደዳለን ወዘተ። እናም በመጽሐፍ መጨረሻ ላይ ዳንኤል ያስቀመጠውን የስደት ህይወት የሚያበቃው ወደ ትውልድ ሀገር። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።